ህይወት ለአንዱ መራራ ለአንዱ ጣፋጭ ነች። ለአንዱ ተራራ ለአንዱ ሜዳ ስትሆን ለአንዱ ደስታ ለአንዱ ሀዘን ነች። እንግዲህ ኪራና ጽናት ደስ በሚል የፍቅር ሁኔታ ላይ አሉ። እንዲሁም እምሩና ናሆሜም እንደዛው ደስ የሚል የፍቅር ህይወት እያሳለፉ ነው። በሌላኛው በኩል ደግሞ ብቸኛዋ ሰናይት እንደምናያት የብቸኝነት ህይወት አልገፋት ብሎ እንግዲህ ጧት ካልጋዋ ተነስታ ያው በመገለባበጥ ስልኳን በማንሳት መቼ ነው ይሆን የኔ ብቸኝነት ህይወት የሚያበቃ? ጧት ከመኝታዬ ስነሳ ሁሌ ብቻዬን እያለች እንግዲህ እያማረረች እያየናትም ነው። በሌላ በኩልም እግዚአብሔርን እያመሰገነች ነው። ለዚህ ሰዓት ላደረስከን ክብር ምስጋና ለአንተ ይበቃል እያለች ፈጣሪዋን እያመሰገነች እያየን ነው። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንግዲህ ዛሬም እንደተለመደው በተወዳጇ በጽናት ድራማ ክፍል 59 ወደ እናንተ ተከስተናል። እንግዲህ ክፍል 59 ምንድን ነው የሚለውን የምናይ ይሆናል። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮችን ደግሞ ቪዲዮውን ሼር፣ ላይክ በማድረግ አበረታቱኝ እያልኩ ወደ ቪዲዮ ይቀጥላለሁ። እንግዲህ ጽናትና እምሩ ሰናይቱ ነው ከነጽናት ቤት ቁጭ ብለው በጣም ፍክት ባለ ሳቅ ደስ ብሏቸው ፊታቸው ላይ ደስ የሚል ፈገግታ እያየን ነው። እንግዲህ ይህም ፈገግ ያስባላቸው ማን ነው ምንድን ነው የሚለው እንግዲህ የኪራ ቁርስ አሰራር ነው። እንግዲህ ቁርስ የሰራላት ፍርፍር ነው። እንዴት አድርጎ እንደሰራው እንዴት እንዳቀረበው ለጓደኞቿ ለእምሩና ለሰናይት እየነገረቻቸው በጣም እየሳቁ ነበር። እንግዲህ መሀል ላይም እምሩም እግዚአብሔር ይመስገን ህይወታችን እንደዚህ ሞቅ ደመቅ ብሎ ስላየ ነው እግዚአብሔር ይመስገን እያለች ፈጣሪዋን እያመሰገነች ነው። እንግዲህ ጽናትም ይህ ፍቅራችን ያቆይልን እያለች እንግዲህ እምሩም በመሀል ብድግ ታደርግና ሰናይት ያንቺ ጓደኛ የለሽም ስትላት ምን ሆና ነው ትላለች። እንግዲህ ሰናይትም ለእናንተ እንዲሆን እኔ በጣም ደስ ብሎኛል እያለች ደስታዋን እየገለጠችላቸው ነው። እንግዲህ ጽናትም ሰናይት በህይወትሽ ሰው የለም ወይ ትላታለች። አይ እስኪ ተወኝ እህቴን ልቧን እንዴት እንደሰበራት እኔ ነኝ የማውቀው፣ ፍቅር ለኛ ቤት ገዳይ ነው በማለት ትመልስላቸዋለች። እንግዲህ ጽናትም እድሜ ሻማ ነው ምን ጊዜ ገልጦ እንደምናውቅ አናውቀውም፣ እነዚህ ነው ያሉ እንግዲህ እንደ ጓደኝነት እየመከሯት ነው። እንግዲህ ምክራቸውን ሰናይትም ልትቀበል አልቻለችም። በሌላ በኩል ደግሞ የናሆሜ እናት እነ ኪራ ቤት ይዘዋት ይመጣሉ። ኪራና ናሆሜ እንግዲህ ሰብሰብ ብለው ደስ የሚል ጨዋታ እየተጫወቱ እንግዲህ በመሀልም የናሆሜ እናት ደስ የምትል ተጫዋች እናት ነች። እንዲወሉ ልጅ እንዳይፈሩ አንዳንድ ነገር እድሜ እንዴት እንደሚሄድ ሁሉን ነገር እየነገረቻቸው ነበረ ማለት ነው። እንግዲህ ናሆሜም እናት ኪራ ቤቴን እንዴት አየሽው እያለ እየጠየቃት ነው። አሀ ከልካይ ያልቦ ነው ለካ ይህን የመሰለ ቤት አግኝቶ ልጅ በዚሁ እንደተኛ የሚቀር እያለች እንግዲህ ናሆሜ ማረተ ይምርኳለች እያሉ ብቻ ደስ የሚል አንዳንድ ነገር እየተጫወቱ ነው። እንግዲህ በመሀል ብድግ አድርጋ ኪራን ያንተውስ እናት መቼ ነው የምትመጣው ትለዋለች። እንግዲህ ኪራም አይ አያቴ ትንሽ ታገግምና ትመጣለች እያለ እንግዲህ እሷም ወይ እንደሆነማ ልቤ ቢሱኝ የምናለ አንድ ቀን እንኳን ደውሌ እንዴት ሆነች ብላታይ እያለች እንግዲህ እያዘነች ነበር። እንግዲህ ስትኖሩ እንደ ባቤዋ እንግዲህ ስትኖሩ እንደ እርግብ የዋ እንደ ባብ ብልጥ ሁሉ እያለች እድሜ እንዴት እንደሚሄድ በጣም ብዙ ምክር እየመከረቻቸው ነበር። እንግዲህ ይህች ዓለም መጀመሪያ ደስታ ታስቀምጣለች፣ ኋላ ላይ ሀዘን ታስቀምጣለች እያለች እየመከረቻቸው ነው። ሳኑም አሀ ለዚህ እኮ ነው ዓለም ታዳላለች የምንለው እያለች እየመለሰች ነው። አይሰኑ እንደዛ አትበይ፣ ለአንዳንዱ መጀመሪያ ደስታ ትሰጥና ኋላ ሀዘን ታመጣለች፣ ለዛ ነው የማታ እንጀራ ስጠን የሚባል እያለች እንግዲህ የናሆሜም እናት እየመለሰች ነው። እንግዲህ የናሆሜም እናት በል አባቴ እኮ ካለኔ አይሆንለትም ልሄድለት መጥቶ ነው የሚሆን እያለች እንግዲህ ናሆሜ ካላንቺ አይሆንለትም ማለት ነው እያለች አዎ እንደዛማ ከሆነ እንግዲህ ይሄ የተመራረቅ ነው ምርቃት ሁሉ ገደል ገባ በለው እያለች እንግዲህ ተነስታ ትሄዳለች። እንግዲህ በሌላ በኩልም ጽናት አልጋዋ ላይ ሆና እግሯን እያሻሸች በሎሽን ስትል እንግዲህ ና ኪራ ይደርሳለኝ እንግዲህ ሎሽንን ብርቅ አድርጎ እግሯን ሊያሻት ሲል አንተ ተው እንጂ ምናምን ትለዋለች። እንዴ ስተመቼ ነው እፍረትሽ የሚለቅሽ ይላታል። አላቅም ትለዋለች። እሺ ችግር የለም አንቺን እንግዲህ ጠጋት ሌላ ሲል አረ
ትንሽን ቆይ ትለዋለች። እሺ አንቺ ደስ ባለሽ ጊዜ ይላታል። ከዛ በኋላ ግን ወይ እስኪን እንደው በቃ ለምንድን ነው ፍላጎቴን የምታከብርልኝ? በጣም ፈተንኩህ፣ ዛሬም ቢሆን ደስ ይለኛል ትለዋለች። የምርሽን ይላታል። አለብሽ ነው? አዎ ከልቤ ነው፣ በጣም ፍላጎቴን አከበርክልኝ ትለዋለች። እንግዲህ ደስ የሚል የፍቅር ህይወት እያሳለፉ ነው። መጨረሻቸውን ያሳምርላቸው ብለናል። እንግዲህ በሌላ በኩል ኪራ ወደ ውጭ ሲወጣ ሀንቹን ያገኛታል። ሀንቹ እንዴ ጠፋሽ እኮ ምናምን እያለ ይጠይቃታል። ማዘር እንዴት ናቸው እያለ ይጠይቃታል። ማዘር ደህና ናቸው ምናምን ይላታል። እንግዲህ ባሏንም ይጠይቃታል። ባሏማ እንግዲህ የለም ሄደ እኮ ትለዋለች። የት ሲላት ይህ እንኳን ታሪኩ ብዙ ነው፣ ቤት በኋላ እናወራለን፣ አንዳንድ ቃል አስተካክልና እመጣለሁ ትለዋለች። ያው ጽናትን ብቻዋን ናት ይላታል። እንግዲህ በሌላ በኩል ሰኑና ጽናት ቁጭ ብለው እንግዲህ ጽናት በሀሳብ ተውጣለች። እንግዲህ ሰናይት እንዴ ምን ሆነሽ ነው አንቺ ምናምን በጥርስሽ እኮ ነው የምታይኝ ትላታለች። ምንም ትላታለች። እንዲህ በምስጥ ያደረገች ነገር አወቅኩት። አንገትሽ ምን ሆኖች ነው ትላታለች። አይ ትናንትና ጉንዳል ወሮኝ ነው ትላታለች። የጉንዳሉ ስም ኪራ ነው ትላታለች። እንግዲህ ጽናትን በማፈር ተነስታ ትሄዳለች። እንግዲህ በሌላ በኩል ደግሞ ናሆሜና ኪራ ትንሽዬ ካፌ ቁጭ ብሎ ኪራ እንግዲህ ልነግርሃለሁ ያልኩኝ ንገረኝ እንጂ ይለዋል። ናሆሜ ለምስማ ዝግጁ ነህ? አዎ ዝግጁ ነው። ምንድን ነው? ዛሬ እኮ የጽናት ጋር አብረን አደር ምን እና አብሮ ማደር ብርቅ ነው እንዴ? እንዴ ምን ሆነህ ነው እንዴ? አብሮ ማደር እኮ ማለት እና ይለያያል። ያን ነገር አደረግ ነው ይለዋል። እንግዲህ እውነትህን ነው ምናምን እያለ እንግዲህ ናሆሜም በቃ ጽናት እኮ ትወዳለች መልካም ባልሆነላት እያለ ይመክረዋል። እንግዲህ ኪራም አዎ በዓለም ላይ ካሉት መልካም ባሎች አንዱ እንደሆነላት እፈልጋለሁ እያለ ሀንቹም እንግዲህ ወደ እነ ጽናት ቤት ትመጣለች። ጽናትና ሀንቹ ቁጭ ብለው እንግዲህ ጽናትም ወይ አኪዳ ጋር እንመጣለን ስንል ሳንመጣ ቀረን እናንቺ መጣሽ ትላታለች። አይ ችግር የለም ቤታችንን ጠብቃችሁ ስለቆያችሁን ብቻ በቂ ነው ትላታለች። እንግዲህ ሀንቹም ስለ የባሏ ዘመዶች መጥተው ማዘሯን እንዳዩላት ባሏም ወደ ውጭ እንደሄደ እሷም ወደ ውጭ ልትሄድ እንደሆነ እዳ ምርመራ ልታረግ እንደሆነ የጫጉላ ሽርሽር አዘጋጅተውላቸው እንደሆነ ለልጅ መውለድ ምርመራ ልታረግ እንደሆነ ሁሉን ነገር እያጫወተቻት ነው። እንግዲህ ጽናትም ስላንቺ እጅግ ከልብ ደስ ብሎኛል ብላ ታቅፋታለች። እንግዲህ ሀንቹም ስለ ባሏ መልካምነት አሁን በድጋሚ ለጽናት እየነገረቻት ነው። ባሏ መልካም ነገር እንዳዋለላት ለእሷ ብሎ ብዙ መስዋዕት እንደከፈለ እየነገረቻት ነው። እና እንግዲህ እሷም ልጅ ወልዳ ለማስደሰት ዝግጁ እንደሆነች ከእግዚአብሔር ጋር እየተማጸነች ነው። እንግዲህ ሀንቾም እና የምልሽ አንቺና ኪራ እንዴት ናችሁ በማለት እንግዲህ ጽናትን ትጠይቃታለች። እንግዲህ በሌላ በኩል ደግሞ ሰናይት አጋጣሚ እንግዲህ ደብዳቤ ያገኘው እያለች ደብዳቤውን እያየች ሳለ እንግዲህ ስልኳ ላይ ይደወላል። እንግዲህ ስልኳ ከተደወለ በኋላ አትተውንም አትታይንም አንሳትዮ ከህይወታችን ለምን አትወጭም? ልጅሽን እኮ የወሰደው እግዚአብሔር ነው። እህቴ ምን አረገች እያለች እንግዲህ ስለ እህቷ አንዳንድ ነገር እያነሰች በጣም እያለቀሰች ነው። በመሀል ጽናት ትመጣለች። ጽናት ትመጣና ምንድን ነው እንደዚህ የሚያስለቅስሽ? ምን ተፈጠረ ትላታለች። አይ እህቴን እንደዚህ እያደረጓት ነው፣ እያስፈራሯት ነው፣ እንገላታለን ጓደኛ መስለን ገብተን እያሏት ነው ትላለች። እንግዲህ ጽናትም እና እህትሽን እንዳይገሏት ተጠንቀቂ አታያትም ትላታለች። አይ እሷማ እንግዲህ ሀገር ወጣችን ከዚህ ብቻ ህይወቴ የተበላሸ ብቸኝነት ከበደኝ እያለች እንግዲህ እያለቀሰች ነው። ያው ሰው ማመን እንደው ነገሩ ነው እንጂ እህቴ ሰው ማመን ካቆመች ቆይታለች እያለች እንግዲህ ለጽናት እየነገረቻት ነው። ጽናትም እንግዲህ ነገሩ ከባድ ነው፣ ነገር ግን አንቺ ተረጋጊ እያለች እያጽናናቻት ነው። እንግዲህ በሌላ በኩል ጽናት ኩሽና ቆማለች። እንግዲህ ጽናት ኪራ ይመጣና እንዴት ነው ሰላም ነሽ ካለት በኋላ ምን ሆነሽ ነው ይላታል። ምንም አልሆንኩኝ ይላታል። እኔ ባልሽ ነኝ አንቺን ነገር መደበቅ የለብሽም ንገሪኝ ይላታል። አይ ከሰናይት ቤት ሂጄ ነበር፣ ነገር ግን እያለቀሰች አገኘኋት። ምን ሆናት? የወትሮ የእህቷ የባህል ዘመዶች በጣም እያስቸገሯት ነው ይላታል። ለምን? ልጃችን አንቺ ነሽ የገደልሽው እያሉ በጣም እየተከታተሏት ነው። ከእሷም የሚፈልጉት ወረቀት አለ፣ ያን ለማግኘት እየተከታተሏት በጣም ታሳዝናለች ሰናይት አሁን ላይ ስለ በእህቷ ጉዳይ እያለች እንግዲህ ለኪራ ትነግረዋለች። ኪራም በቃ እንግዲህ ለፖሊሶች ማመልከት ነው እያለ ጽናትም እኔም እንደሱ ነው ያልኩኝ እያለች እንግዲህ ትነግረዋለች። እንግዲህ በሌላ በኩልም እምሩና ናሆሜም ምግባቸውን አቅርበው ደስ በሚል ሁኔታ እየተጎራረሱ ነው። እንድትወፍሪልኝ የኔ ውድ የኔ ፍቅር ብይ እያለ እንግዲህ እያጎራረሳት እያየን ነው። እንግዲህ በሌላ በኩል ደግሞ ጽናትና ኪራ ሶፋ ላይ ቁጭ ብለው ፊልም እያዩ ነው። ፊልሙ አሪፍ ነበረ ይላታል። አዎ አሪፍ ነበር፣ ግን
ሰውዬው ተሳስቷል ምናምን ትለዋለች። ጥፋተኛ ነው ትለዋለች። አይ ጥፋተኛ አይደለም እሷ ናት ትለዋለች። እሷ እኮ ጠልተው አይደለም ያው እንዲቀየር ብላ ነው እየተባባሉ እንግዲህ ከኪራ ጋር እያወሩ ነው። እንግዲህ በሌላ በኩል እምሩ ናሆሜ ተኝተዋል። እንግዲህ እምሩ ፀጉሩን እየነካካች ያን ያህል ነገር ሲጓጓልህ የነበረው እኔ ብለው አንተ ግን አልተውከኝም። ግን የሚያሳስበኝ አሁን አንድ ነገር አለ። ምክንያቱም ቤተሰቦችህ እኔ በሽተኛ እንደሆንኩ ሲሰሙ ምን እንደሚሉ እየዛኔ በጣም ጨንቆኛለኝ። ከተዋወቅኩ ጀምሬ በጣም እያሰብኩ ነው እና አንተን ከቤተሰቦች ጋር ማጣላት ማጋጨት አልፈልግም እያለች እንግዲህ ብቻዋን እያወራች ነበረ። እንግዲህ በሌላ በኩል አሁንም ሀንቾ ተመልሳ ትመጣለች እና እንግዲህ ጽናት እመጣለሁ ብለሽ ከዳሽኝ አይደል ትላታለች። አይ ቤት መላመላ ልበለው ብዬ ነው እንጂ እመጣ ነበር አንቺ ስትላት እሱ ነሽ ነው ቤት ዝብርቅርቅ ሲል ያስጠላል ትላታለች። እና እቃው እንዴት ሆነልሽ ትላታለች። እያወጡ ነው ምናምን ትላለች። ውይ ግን በጣም ይጨንቃልኝ ትላታለች። ጽናት አቅፉ ተላምደን ትላታለች። አዎ እንግዲህ በዚህ አጭር ጊዜ ወዳጅነታችን ጠብቆ ነበር እየተባባሉ እያወሩ አለ እና እንግዲህ ወደ ሀገር ለመውጣት ምን አሳሰበች ትላታለች። አይ በአሁን ሰዓት ላይ ሁሉም ወደ ሀገር ለመውጣት ያለው ጉጉት ስለሆነ እኔም በሱ ደስተኛ ነኝ በመውጣቴ። ያው ግን አንዳንድ ነገር ያስፈራል ትላታለች። ለምን ያስፈራል? እንግዲህ ቤተሰብ መሀልም ፍቅር ወርዷል። ምን ችግር አለ እየተባባሉ ደግሞ ደስ የሚል ፍቅር አለሽ እየተባባሉ አወድ እሱስ ትክክል ነሽ እየተባባሉ እንግዲህ መሄጃሽ ደረሰ ትላታለች። አይ ያው የትግራይ ስልክ ስለደረሰ እቃ ላወጣ ብዬ ነው እንጂ ለመሄድ እንኳን 1 ሳምንት አለኝ እያለች እንግዲህ ጽናትን በቃ የሽኝ ፕሮግራም አለን ማለት ነው እየተባባሉ በቃ ለማንኛውም እንሰነባበታለን እየተባሉ ለማንኛውም ሰዓት ቻው እላቸዋለሁ በማለት እንግዲህ ወታ ትሄዳለች አንቺ ማለት ነው። እንግዲህ ዛሬው ድራማ ከዚህ ላይ ያበቃል። በቀጣይ ቪዲዮ ውስጥ የምንገናኝ ውድ ቤተሰብ መልካም ጊዜ ይሆንላችሁ።